ሱባኤ በቤታችን መያዝ እንችላለን ወይ? አርምሞ ማለት ምን ማለት ነው? እንዴት ይያዛል? ታቅቦ ማለት ምን ማለት ነው? እንዴት ይያዛል? ታቅቦ ካርምሞ በምን ይለያል? የሚሉትን አንስተን እንማማራለን። የቅዱሳን አባቶቻችን አምላክ ልዑል እግዚአብሔር ምስጢሩን ይግለጽልን። ሱባኤ ማለት ምን ማለት ነው የሚለውን ስናይ ሱባኤ አንድ ሰው ከቤቱ ወጥቶ ወደ መንፈሳዊ ቦታ ገዳም ወይም ቤተክርስቲያን በመሄድ ከፈጣሪው ለመገናኘት ከሚበላው ከሚጠጣው ቀንሶ አንደበቱን ከወሬ ከዋዛ ፈዛዛ በመግታት በጸሎት ቀን ከሌሊት በመትጋት አንድ ቦታ ለተወሰነ ቀን ወር ወይም ዓመት የሚያሳልፈው ጊዜ ሱባኤ ይባላል። ሱባኤ ሁለት አይነት ነው። አንደኛው አሁን ያልኩት ከንግግር እስከ እህል ውሃ በመቀነስ ከሰው በመራቅ ምናልባትም በዋሻና በሱባኤ ቤት በመዝጋት የምናሳልፈው ጊዜ ሲሆን፣ ሁለተኛው ደግሞ በአንድ ቦታ በመወሰን ከሰው ጋራ ሌሊት ለጸሎት፣ ጠዋት ለኪዳን፣ ቀን ለቅዳሴ፣ ማታ ለሰርክ ጸሎት፣ ለጉባኤ በመትጋት በአጠቃላይ ሙሉ ጊዜ ለእግዚአብሔር አሳልፎ በመስጠት ማገልገልና መገልገል ማለት ነው። አንደኛው ዝግ ሱባኤ ስለሆነ ለረጅም ጊዜ ላይቆይ ይችላል። የኛ ብርታትና የእግዚአብሔር ፈቃድ ነው የሚወስነው። ሁለተኛው ግን ለምሳሌ በጾመ ፍልሰታ በአብይና በገና ጾም ከወዳጅ ከዘመድ ጋራ በመሆን ወይም ለብቻ በአንድ ገዳም የምናሳልፈው ነው። ሱባኤ እግዚአብሔርን እመቤታችንን እንዲሁም ከቅዱሳን እስከ ቅዱሳን መላእክት ያሉትን ለጥያቄዎቻችን መልስ እንዲሰጡን የሕይወት እንቆቅልሻችንን እንዲፈቱልን የምንጠይቅበት የሰማይ መንገዳችን ነው። በሱባኤ ብዙ አባቶችና እናቶች ተጠቅመውበታል። ሱባኤ ከጥንት ጀምሮ አበው ነቢያትና ሐዋርያት አባቶቻችንን ጨምሮ የተጠቀሙበት ያለና ወደፊትም የሚኖር ራሱን የቻለ የጸሎት፣ የጾም፣ የስግደት ስርዓት ያለው ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሃይማኖት ትምህርት መሰረት ለሚከናወኑ ሃይማኖታዊ ድርጊቶች ሁሉ ሃይማኖታዊ መልክና ስርዓት ያላቸው እንጂ በዘፈቀደ የሚከናወኑ አይደሉም። ቅዱስ ጳውሎስ በአንደኛ ቆሮንቶስ በምዕራፍ 14 ቁጥር 40 ላይ ነገር ግን ሁሉ በአግባቡና በስርዓት ይሁን እንዳለው በቤተ ክርስቲያናችን የሚከናወኑት የአምልኮት፣ የጸሎት፣ የሱባኤ ወዘተ የራሳቸው የሆነ መልክና ስርዓት አላቸው። እንኳን ለቤተ ክርስቲያናችን የአምልኮት፣ የጸሎት፣ የጾም፣ የሱባኤ ስርዓት ቀርቶ ለሰው ስርዓት መገዛት እንዳለብን በሞቱ ክርስቶስን የመሰለው ሊቀ ሐዋርያት የተባለው ቅዱስ ጴጥሮስ በአንደኛ ጴጥሮስ በምዕራፍ 2 ቁጥር 13 ላይ ስለ ጌታ ብላችሁ ለሰው ስርዓት ሁሉ ተገዙ በማለት ነግሮናል። አንዳንድ ሰዎች የሱባኤ ስርዓትን ሲቃወሙና ከመጽሐፍ ቅዱስ ውጭ ነው ሲሉ ይሰማል። አባቶችም በገዳም የሰሩት የራሳቸው ስርዓት ነው ይላሉ። ይህ ታላቅ ስህተት ነው። ለአብነት ያህል ብንመለከት መጽሐፍ ቅዱስ ተጠመቁ ይለናል። ለዛውም ካልተጠመቅን ከውሃና ከመንፈስ ካልተወለድን ከሰማይ ዕድል ፈንታ ጽዋር ተርታ እንደሌለን ይነግረናል። ግን መጽሐፍ ቅዱስ እንዴት መጠመቅ እንዳለብን አያብራራም። መጽሐፍ ቅዱስ ቁረቡ ይለናል። ካልቆረብን ደግሞ የዘላለም ሕይወት እንደሌለን አስረግጦ ይነግረናል። ነገር ግን መጽሐፍ ቅዱስ እንዴት መቁረብ እንዳለብን ስለ ሥርዓተ ቁርባን አይተነትንም። የእነዚህን ጥያቄዎች ምላሽ የምናገኘው በመጽሐፍ ቅዱስ ላይ ሳይሆን ሥርዓተ ቤተ ክርስቲያናችንን በመማርና በማወቅ ብቻ ነው። ሱባኤ አዳምና ሔዋን ከውድቀታቸው የተነሱበት ወደ ቀደመው ክብራቸው የተመለሱበት ነው። ሱባኤ ሙሴ የእግዚአብሔርን ሕግጋትና ታቦተ ጽዮንን የተቀበለበት ነው። ሱባኤ ነቢያት ጌታ እንደሚወለድ በመንፈስ ቅዱስ መነጽር ያዩበት ነው። ሱባኤ ቅዱሳን ነቢያት ኃላፊውንና መጪውን ያዩበት የእግዚአብሔር መስታወት ነው። ሱባኤ ነቢዩ ዕዝራ የተቃጠሉትንና የጠፉትን የብሉይ ኪዳን መጻሕፍት የጻፈበትና ጽዋ ልቦና ጠጥቶ በጸጋ የከበረበት ነው። ሱባኤ ቅዱስ ኢያቄምና ቅድስት ሐና እመቤታችንን ያገኙበት ነው። ሱባኤ አስቴር ሕዝቦቿን ከሞት የታደገችበት፣ መርዶኪዮስ ከሞት የዳነበት፣ ሃማ በማሰው ጉድጓድ የገባበት ነው።
ሱባኤ ቅዱሳን ሐዋርያት እመቤታችንን ያዩበት ነው። ሱባኤ ቅዱስ ያሬድ፣ አባ ጊዮርጊስ ዘጋስጫ፣ አባ ጽጌ ድንግል ወዘተ ሰማያዊ የመንፈስ ቅዱስ ስጦታ የተቀበሉበትና በስጋዊና በመንፈሳዊ ዕውቀት የመጠቁበት ነው። ሱባኤ ቅዱሳን የሰማይ ምስጢር የሚያዩበት ነው። ሱባኤ መጥምቀ መለኮት ቅዱስ ዮሐንስ ጌታን ለማጥመጥ የበቃበት ነው። ሱባኤ መንፈሳዊ ሰው ከእግዚአብሔር ጋር የሚገናኝበት መሰላል ነው። ሱባኤ የሩቁን አቅርቦ የሚያሳይ መንፈሳዊ ማጉያ መነጽር ነው። ሱባኤ ሰው የሕይወቱን አቅጣጫ የሚያውቅበት መንፈሳዊ መሪ ነው። ሱባኤ ከሰይጣን ወጥመድ የምናመልጥበት ነው። ሱባኤ ከጸጋ የተራቆተን ሰው እስከ ብቃት ደረጃ ድረስ የሚያደርስ ጸጋን የሚያላብስ የእግዚአብሔር ሰማያዊ መንገድ ነው። ሱባኤ በኃጢአት የዛገችውን ነፍሳችንን ወልውለን የምናነጻበት የተጋድሎ ፋና ነው። ሱባኤ ሰው ወደ እግዚአብሔር ጥያቄ የሚያቀርብበት፣ እግዚአብሔር ለሰው መልስ የሚሰጥበት ስልክ ነው። መደወያ ቁጥሩም ጸሎት ነው። ሱባኤ በኃጢአት ለወደቀ ሰው መነሻና ጸጋ ማስመለሻ ነው። ሱባኤ ለሀገር ለወገን ምሕረት ከፈጣሪ የምንለምንበት ነው። ነብዩ ሙሴ በኦሪት ዘዳግም በምዕራፍ 9 ቁጥር 25 ላይ እግዚአብሔርም አጠፋችኋለሁ ብሎ ስለተናገረ በወደኩበት ዘመን 40 ቀንና 40 ሌሊት በእግዚአብሔር ፊት ወደኩ እንዳለ ሱባኤ እግዚአብሔር ፊት የምንወድቅበት ነው። ሱባኤ እግዚአብሔር ጸሎታችንን በልዩ ሁኔታ የሚሰማበት ነው። ነብዩ ሙሴ በኦሪት ዘዳግም በምዕራፍ 10 ቁጥር 10 ላይ እግዚአብሔር በሱባኤ ጸሎቱን እንዴት እንደሰማው ሲናገር እኔም እንደፊተኛው ጊዜ 40 ቀንና 40 ሌሊት በተራራው ላይ ተቀመጥኩ፣ እግዚአብሔርም በዚህ ጊዜ ደግሞ ሰማኝ በማለት ተናግሯል። እዚህ ላይ ከነብዩ ሙሴ ልንማር የሚገባን በሱባኤ ብርቱ ጸሎት ከያዝን ጸሎታችን በእግዚአብሔር ዘንድ እንደሚሰማና ሙሴ በተራራ በመሰላት ቤተክርስቲያን አሊያም ገዳም ሄደን እንደ ሙሴ ከሰው ተለይተን በጥሞና ሆነን ካለም ጫጫታ ወጥተን ሱባኤ መያዝ እንዳለብን ነው። ምክንያቱም ሙሴ ሱባኤ ያዘው ተራራ ላይ ነውና። እናታችን ቅድስት ሐናና አባታችን ቅዱስ ኢያቄም እመቤታችንን ለማግኘት ሱባኤ ገብተዋል። በተለይ አባታችን ቅዱስ ኢያቄም ወለላይቱን እመቤት ለማግኘት 40 ቀናት በበረሃ ውስጥ ሱባኤ ገብቷል። በሱባኤያቸውም ከፀሐይ የምታበራ ከፍጥረት ሁሉ የምታስፈራ ደግ ልጅ እናታችንን ወለላይቱን እመቤት ድንግል ማርያምን አግኝቶበታል። ስለዚህ እመቤታችን የሱባኤ ውጤት እንደሆነች ልብ ልትሉ ይገባል። ነብዩ ሙሴም አባቶቹን አብነት አድርጎ በሲና ተራራ ላይ ሱባኤ ይዟል። በኦሪት ዘጸአት በምዕራፍ 24 ቁጥር 18 ላይ ሙሴም በተራራ ላይ 40 ቀን 40 ሌሊት ቆየ በማለት የሙሴን የሱባኤ ሕይወት ይነግረናል። እዚህ ኦሪት ዘጸአት ምዕራፍ 34 ቁጥር 28 ላይ በዚያም 40 ቀንና 40 ሌሊት ከእግዚአብሔር ጋር ነበረ፣ እንጀራም አልበላም ውሃም አልጠጣም በማለት ነብዩ ሙሴ ከእህል ከውሃ ተከልክሎ ብርቱ ሱባኤ እንደያዘ ይነግረናል። በአንደኛ ነገሥት በምዕራፍ 17 ቁጥር 3 ላይ ነብዩ ኤልያስም በኮራት ፈፋ እግዚአብሔር እየመገበው በሱባኤ ያሳልፋል። ነብዩ ዕዝራም በገዳም አርፋድ ሱባኤ በመያዝ ፈጣሪውን ለምኗል። ላብነት ይንናል እንጂ በአጠቃላይ ብዙ አባቶቻችን በመጽሐፍ ቅዱስ ሱባኤ በመያዝ ከፈጣሪያቸው ተገናኝተዋል፣ መልስም አግኝተዋል። ገድለ ቅዱሳንን ስንመለከት ደግሞ በሀገራችን አቡነ ገብረ መንፈስ ቅዱስ በዝቋላ ባህር ተዘቅዝቀው ለ100 ዓመታት ታላቅ ሱባኤ ይዘዋል። ቅድስት ክርስቶስ ሰምራ ለ22 ዓመታት በጣና ሐይቅ በአሳ ሆዷ እስኪሰነጠቅ ስጋዋ እስኪጨነቅ ታላቅ ሱባኤ ይዛለች። አቡነ እስትንፋሰ ክርስቶስም በአባይ ወንዝ ለ9 ዓመታት ስለ ኢትዮጵያ ሕዝብ ኃጢአት ታላቅ ሱባኤ በመያዝ ምሕረትን ለምነዋል። እና አቡነ ሂሩት አምላክ በጣና ሐይቅ እና አቡነ ኢየሱስማ ለ50 ዓመታት በሐይቅ እስጢፋኖስ ባህር ላይ ታላቅ ሱባኤ ይዘዋል። አቡነ ዘራብሩክ፣ አቡነ አሮን ወዘተ በታላቅ ተጋድሎና በታላቅ ሱባኤ ያሳልፈዋል። ዛሬም እኛ ሱባኤ በመግባት የምንጸልየው እንደነሱ ለመጠቀምና ከፈጣሪ ለመገናኘት ነው። ሱባኤ በቤታችን መያዝ እንችላለን ወይ የሚለውን ስንመለከት መልሱ አዎ እንችላለን ነው። ከፊታችን ያለውን ጾመ ፍልሰታን
በቤታችን በጾም በጸሎት ተወስነን በሱባኤ ሆነን ማሳለፍ እንችላለን። መጽሐፍ አስቴርን ስንመለከት አስቴር በምትኖርበት ቤተ መንግስት ከባድ ሱባኤ በመያዝ ታሪክ ሰርታለች። አስቴር በምቾትና በድሎት ቦታ ሆና ሱባኤ በመያዝ ከፈጣሪዋ መልስ አግኝታለች። በሱባኤ ህዝቧንም ከሞት ታድጋለች። ዳንኤልና ሰለስቱ ደቂቅ በዋሻ ሳይሆን በናቡከደነጾር ቤተ መንግስት አስደናቂ ሱባኤ ይዘዋል። እነዚህ በተደላደለው በምቾት በተሞላው ቤተ መንግስት ሱባኤ ከያዙ እኛ በትንሿ ቤታችን መያዙ ምን ይከለክለናል? ለዚህ ሁሉ ግን የራሳችንና የቤታችን ሁኔታ ይወስነዋል። በመኖሪያ ቤታችን ለጸሎት የተለየ ክፍል ካለን ወይም የጸሎት ቤት ካለን ለሱባኤ የበለጠ አመች ይሆናል። ምክንያቱም ሱባኤ ከሰው መለየትን፣ ጸጥታን፣ ታቅቦን፣ መረጋጋትን፣ ትኩረት ሰብስቦ መቀመጥን ስለሚጠይቅ ነው። የጸሎት ቤት ከሌለን ደግሞ እንደ ቤቱ አመል አድርገን መያዝ እንችላለን። ይህ ሱባኤ ምናልባት አስቸጋሪ ነገር ሲገጥመን እጅግ ፈተና የሆነብንና ጊዜ የማይሰነጠን ነገር ካለ በጸሎት ቤታችን ሆነን በገዳም ስርዓት እመቤታችንን መማጸንና ችግራችንን እንድታቀልልን ድንገተኛ ሱባኤ መያዝ እንችላለን። በቤታችን ዝግ ሱባኤ ብቻ ሳይሆን ልክ እንደ ሱባኤ በሰባቱ የጸሎት ጊዜያት ጸሎት እያደረግን በቤታችን ታቅቦ መያዝ እንችላለን። በተለያዩ ምክንያቶች በቤታችን ሱባኤ መያዝ የማይመቸን ሰዎች፣ በተለይም ምቹ የጸሎት ቤትና ቦታ የሌለን ሰዎች ባለን ቦታ ታቅቦ መያዝ እንችላለን። እዚህ ላይ ግር እንዳይላችሁ ወደ ማጠቃለያው አካባቢ ስለ ታቅቦና አጠቃቀሙ ነግራችኋለሁ። ሰው እንደመሆናችን መጠን የተለያዩ ችግሮች ይገጥሙናል። በየሰው መፍትሄ ለማግኘት ከመዞር በቤታችን ለተወሰኑ ቀናት ሱባኤ ታቅቦ ብንይዝ በእውነት መፍትሄ እናገኛለን። መቶ አለቃ ቆርኔሌዎስ ከቤተሰቦቹ ጋራ እግዚአብሔርን የሚፈራና በፍጹም ልቡ የሚያመልክ እጅግ ምጽዋትን መስጠት የሚወድ ደግ ሰው ነበረ። በቤቱ ሲጸልይ የእግዚአብሔር መልአክ ተገልጾለት ጸሎቱና ምጽዋቱ በእግዚአብሔር ፊት ለመታሰቢያ እንዳረገ የሐዋርያት ሥራ ምዕራፍ 10 ቁጥር 1 እስከ 33 ላይ ተጽፏል። ዛሬኛ እንደ ቆርኔሌዎስ በቤታችን ብንጸልይ እግዚአብሔር የማይሰማበት ምክንያት የለም። ዋናው አጠቃቀማችን ነው። ነብዩ ዳንኤል በአንበሳ ጉድጓድ፣ ሰለስቱ ደቂቅ በእሳት፣ ሐዋርያት በእስር ቤት፣ ቅዱስ ዮሐንስ በፍጥሞ ደሴት ጸልየዋል፣ ሱባኤ ይዘዋል። እኛ ግን በሞቀ ቤታችን መጸለይ አቃተን። የአስቴር የዳንኤልና የሰለስቱ ደቂቅ የቤተ መንግስት ሱባኤ የመቶ አለቃ የቆርኔሌዎስ የቤት ውስጥ ጸሎትና ሱባኤ በቤተ ክርስቲያን ብቻ እንዳልሆነና በችግር ጊዜ ባለንበት ቦታ መጸለይና ሱባኤ መያዝ እንዳለብን ትልቅ ማሳያ ነው። አርምሞ ማለት ምን ማለት ነው? እንዴት ይያዛል የሚለውን ስናይ አረመመ ማለት ጸጥ አለ፣ ዝም አለ ማለት ነው። አንድ ሰው በሱባኤ አንደበቱን ከንግግር ገጥቶ ራሱን ለጸሎት አበርትቶ የሚቆይበት ጊዜ አርምሞ ይባላል። አርምሞ ከሱባኤ ጋር የተያዘ ነው። በሱባኤ መነጋገር የማንችልበት የዝምታና የጸጥታ ጊዜ ነው አርምሞ የምንለው። የአርምሞ ህይወት በገዳማት የሚኖሩ ዝጉሃውያን አባቶቻችንና እናቶቻችን ይኖሩታል። አርምሞ ለአባቶቻችን ከሰው ጋራ በአንደበታቸው የማያወሩበት ከእግዚአብሔርና ከመቤታችን እንዲሁም ከቅዱሳን ጋራ በጸሎት የሚነጋገሩበት የሰላምና የጥሞና ወርቃማ ህይወታቸው ነው። የአርምሞ ህይወት ከየትኛው መንፈሳዊ ህይወት እጅግ ከባድ ቢሆንም ሰላምና ጸጥታ ተመስጦን የተሞላ ስለሆነ ከትልቅ ጸጋና ማዕረግ የሚያደርስ ነው። ማንም ሰው ይህንን ህይወት ለመኖር አይችልም ከእግዚአብሔርና ከእናቱ ከድንግል ማርያም ካልተሰጠው በስተቀር። በብሉይ ኪዳን የነበሩት ነቢያት በሐዲስ ኪዳንም ሐዋርያት ይህንን የአርምሞ ህይወት በጾም በጸሎት ተወስነው በስፋት ኖረዋል። ቅድም በምሳሌነት ያነሳነው ነብዩ ሙሴ 40 መዓልት እና 40 ሌሊት በሱባኤ ኖረ ስንል ሱባኤውን በአርምሞ ይዞ ነው። ጌታችንም በቆሮንቶስ ገዳም የያዘው ሱባኤ በአርምሞ ነው። አንድም ሐዋርያት አጠገቡ ወይንም አብሮት አልነበሩ። በብዙ ገድለ ቅዱሳን ላይ ቅዱሳን በተለይ በጾም ወቅት በጸሎት ጥሙድ እንደበሬ ትጉህ እንደ ገበሬ ሆነው በአርምሞ ይሰነብታሉ። በዚህም ከፈጣሪ ጋር ብቻ በመነጋገር ከሰው በማርመም ብዙ ጸጋና በረከት ይቀበላሉ። አርምሞ ሁለት አይነት ነው። አንደኛው አርምሞ ከሱባኤ ጋራ የምንይዘው አርምሞ ሲሆን ይህም በገዳም በዋሻ ወይም ለሱባኤ በተዘጋጀ ቦታ
በመዝጋት ከሰው በመለየት የምንይዘው ነው። ይህንን አርምሞ የጸሎት ቤት ካለንም በጸሎት ቤታችን መያዝ እንችላለን። ሁለተኛው አርምሞ ከዋሻ ውጪ የምንይዘው አርምሞ ነው። ይህ አርምሞ ሌሊት ለጸሎት በመትጋት ሌሊት ወይንም ጠዋት በገዳሙ ቤተክርስቲያን አሊያም በገዳሙ ባሉት ዛፎችና መጠለያ ስር በመጠለል የሰባቱን ጊዜያት ጸሎት በመጸለይ ከሰው ተለይተን የምናሳልፈው ነው። በዚህኛው አርምሞ በቀላሉ ለፈተና ልንጋለጥ እንችላለን። በተለይ ኪዳን፣ ቅዳሴና ምህላ ወይም የህብረት የሰርክ ጸሎት በቤተክርስቲያን ውስጥ በመግባትና ከምዕመናን ጋራ አንድ ሆነን ስንካፈል ልንጠነቀቅ ይገባል። ምክንያቱም ሳናውቅ ሰው አናግሮን መልስ ሰጥተን ወይም እኛው ረስተን ተናግረን አርምሟችንን ልንፈታ እንችላለን። ከሰው ብንገለልም ምናልባት ባላሰብንበት በተዘናጋንበት ሰዓት ሰው ሊያናግረንና የሆነ ነገር ሊጠይቀን ይችላል። እኛም አርምሞውን በመርሳት በመዘናጋት ብንነጋገርና መልስ ብንሰጥ በቀላሉ ፈተናውን ወደቅን ማለት ነው። ስለዚህ ሰይጣን በቀላሉ በሰው ያደረ አርምሟችንን ሊያስፈታን ስለሚችል ብንችል አፋችንን በሻርፕ በነጠላ በስከርቭ በመሸፈን ፈተናውን መከላከል እንችላለን። እንዲህ ስናደርግ አርምሞን ብንዘነጋ እንኳን በአፋችን ያለው ስለሚያስታውሰን አንሰናከልም። አርምሞ ትዕግስትን ይጠይቃል። ማውራት ለለመደ አንደበት በደቂቃ በሺዎች የሚቆጠሩ ቃላት ለሚናገረው ምላሳችን ሊከብደን ይችላል። ግን እንደ ጸሎት እንደ ሱባኤ ሁሉ መንፈሳዊ የዝምታ ልምምድ ማድረግ ልናዳብረውና ልናሳድገው እንችላለን። አርምሞ ወይም ዝምታ ወለላይቱ እመቤት ድንግል ማርያም ከምትወደው ባህሪ አንዱ ስለሆነ በሱባኤ ወቅት ብቻ ሳይሆን በዓለማዊ ሕይወታችንም ልንለምደው የሚገባ አስደናቂ የበረከት ሕይወት ነው። ዝምታን ባህሪያችን ካደረግን ሆደ ሰፊ ነገር ኃላፊ እንሆናለን። ከዘጠኙ ቅዱሳን አንዱ የሆኑት አቡነ ጰንጠሌዎን በገዳማቸው በትንሽ ዋሻ ውስጥ ለ45 ዓመታት ከሰው ሳይነጋገሩ በሱባኤና በአርምሞ ሆነው ፋና ተግባራቸውን ጥቅምት 6 ቀን የፈጸሙ ታላቅ አባት ናቸው። አስደናቂ ገድላቸው የ45 ዓመታት የሱባኤና የአርምሞ ሕይወታቸውን በማርነቅ እንዲህ ይላል። አባት ሆይ ድኩመ ሥጋ ባህሪን የለበስክ ሲሆን ልብ እንዴት ወደ አምላክ ይገሰግስ ዘንድ ጨከነ? ራስህን እንደ ሞት አድርገህ ናቅኸው። በዚህ ዓለም የሚያበሩ ፀሐይና ከዋክብት የብርሃናቸው ጸዳል መልካምና አስደሳች መሆኑን ስታውቅ ለማየት እንደምን ፍላጎት አልኖርህም? አባት ሆይ ፈጣሪ በየወገናቸው የፈጠራቸውን የበረሃ አበቦች እንደ ሮማን አበባ መልካም ማዛን የሚሰጥ እንደ ናርዶስ እንደ ከበረ ከርቤ ሽቱም መልከ መልካሙን ፍሬ የሚያፈሩትን እጽዋቶችና አበቦች ለማየት ስጋዊ ስሜት እንዴት አላሸነፈም? የአምላክን ሥራ ሁሉ ለማየት ብቻ ሳይሆን ለመስማት አስደናቂ ነው። ታዲያ ይህንን ሁሉ ስታውቅ እንዴት እንደ አላዋቂ መሆንን መረጥክ? አባት ሆይ የሚጠፋውን የዚህን ዓለም ብርሃን የምታይበት ዓይን እያለ የማይጠፋውን ብርሃን ታይ ዘንድ ወደ ራስን ዓይን እንደሌለው እውር አደረግክ። አባት ሆይ የምትሰማበት ጆሮ እያለ የኃጥአንን ነገር ላለመስማት ራስን እንደ ዶንቆሮ አደረግክ በማለት ይነግረናል። እኚህ ታላቅ ጻድቅ ለ45 ዓመታት በአርምሞና በሱባኤ ፈጣሪያቸውን ከተማጸኑ እኛ እንዴት ለ7 እና ለ14 ቀን ሱባኤ በአርምሞ መቆየት ያቅተናል? ቅዱሳን በትዕግስታቸውና በአርምሟቸው እንደተመሰገኑ እኛም በትንሹ አቅማችን ትንሿን ሱባኤ በመያዝ እመቤታችንን ልንማጸናት ጌታችንን ልንለምነው ይገባል። እንደ አርምሞ ታቅቦ ማለት ምን ማለት ነው? እንዴት ይያዛል? ታቅቦ ከአርምሞ በምን ይለያል የሚለውን ስናይ መታቀብ ማለት መከልከል መወሰን ማለት ነው። ታቅቦ ከእመቤታችን አስደናቂ ከሆኑ ባህሪዎቹ አንዱ ነው። እመቤታችን በቤተ መቅደስ ስትኖር አንደበቷን ለጸሎትና ለምስጋና ካልሆነ በቀር አትከፍትም ነበር። ዝም ያለች ነች። የሚጠይቋትን ግን ትሕትናን በተላበሰ በመዓዛ መለኮት በተለወሰ ጦም አንደበቷ በለውሳስ ታናግራቸዋለች። ወለላይቱ እመቤት መላ ዘመኗን የኖረችው በፍጹም ታቅቦ ነበረ። የታቅቦ ሕይወቷ የአይሁድ ደናግልን እስኪያስደንቅ ድረስ ካህናቱም እስኪደመሙባት ድረስ ነበረ። የእመቤታችንን የታቅቦ ሕይወት በሱባኤና በገዳማት በአጽዋማት ጊዜ ብቻ ሳይሆን
በማንኛውም ጊዜ ወደ ህይወታችን ብናመጣውና ብንለማመደው ሰላማዊና የተረጋጋ ስጋዊና መንፈሳዊ ህይወት ይኖረናል። ታቅቦ ስንል አንደበታችን ክፉ ከመናገር፣ ጆሮአችን ሐሜት ከመስማት፣ አይናችን ስጋዊ ነገር ከማየት፣ በኃላፊው አግዳሚው ከመቁለጭለጭ፣ እጃችን የሰውን አለመንካት፣ ከንፈራችን የኛ ያልሆነውን አለመሳም፣ እግራችን ወደ ጭፈራና መሽታ፣ ዝሙትና መጠጥ ቤት እንዲሁም አልባሌ ቦታ ከመሄድ መታቀብን ያካትታል። በአጠቃላይ በስጋዊ ህይወታችን የታቀቡ ህይወትን ብንለማመድ ሳንነግድ አተረፍን ማለት ነው። አንድ ሰው በገዳም ዝግ ሱባኤ ወይም አርምሞ መያዝ ካልሆነለት በታቅቦ መጸለይ ይችላል። ይህም እንደሌሎቹ ሁሉ የከበደ ልምምድን ላይጠይቅ ይችላል። ታቅቦ ከአርምሞ የሚለየው በአርምሞ ምንም አይነት ንግግር የለም። በታቅቦ ግን የምንፈልገው ነገር ካለ በለሆሳስ መጠየቅና ማናገር እንችላለን። ይህ ማለት እንደ ልባችን እናወራለን ማለት ሳይሆን አስፈላጊና ግድ የሆነ ነገር ብቻ መጠየቅ፣ ከዛ ውጪ ዝምታ ነው የሚሆነው። ታቅቦ ላወቀበትና ለተጠቀመበት ሰው ትልቅ ሱባኤና አርምሞ ነው። ብዙ ንግግር የለ፣ ዋዛ ፈዛዛ የለ። በጸሎትና በስግደት ተጠምደን የተለያዩ መጻሕፍትን በማንበብ ቤተክርስቲያን እየዋልን ወደ ባታችን ወይም ወደ ገዳም ውስጥ የምናርፍበት ቦታ መወሰን ወይም መታቀብ ነው። የምንጠጋባቸው እናትና አባቶች ካሉን እነሱ ጋር መያዝ እንችላለን፣ በጸሎታቸውም ያግዙናል። ስለዚህ ታቅቦ የሚያዘው በዋሻ ሳይሆን ገዳሙ በሰጠን እንግዳ ማረፊያ ወይም ጸጥታ በሚሰማን ቦታ ነው። ድንኳን ከያዝን በዚያ መያዝ እንችላለን። እንዲሁም ታቅቦን በቤታችን በጸሎት ቤታችን መያዝ እንችላለን። በነገራችን ላይ የግልም የመንግስትም ስራ የምትሰሩ በሀገር ውስጥም በውጭ ሀገር ያላችሁ ኦርቶዶክሳውያን ስራችሁን እየሰራችሁ ከስራ ውጭ ያለውን የግል ወሬያችሁን ቀንሳችሁ 14ቱን ቀን ታቅቦ መያዝ ትችላላችሁ። በታቅቦ ጊዜ የጸሎት ጊዜያችንና የአመጋገብ ሁኔታችን ከሱባኤና ከአርምሞ ጋር አይለያይም፣ አንድ ነው። በተለይ ከወዳጃችን ከቤተሰቦቻችን ጋር ጾመ ፍልሰታን በታቅቦ ብናሳልፍ ጊዜያችንን በአግባቡ ተጠቀምን ማለት ነው። በታቅቦ ለአንደበታችን ሕግና ስርዓት አበጅተን ከንፈራችንን የምስጋና መሰንቆ፣ አፋችንን የጸሎት መፍለቂያ አድርገን ብንጠቀምበት በሱባኤና በአርምሞ የምናገኛቸውን ማናቸውንም ነገር መልሶች ከመቤታችን እናገኛለን። መዝሙረኛው ቅዱስ ዳዊት በመዝሙር 109 ቁጥር 30 ላይ እግዚአብሔርን በአፌ እጅግ አመሰግነዋለሁ እንዳለ አፍ የልብ ሐሳብ መግለጫ የቃል ማውጫ ነው። ስለዚህ ይህንን የከበረውን አፋችንን እንደ ዳዊት ከልባችን ምስጋና የምናወጣበት በእግዚአብሔር ቃል የምናመሰግንበት መሆን አለበት። አፋችን ዋዛ ፈዛዛውን የምንናገርበት፣ ልባችን የክፉ ቃል ምንጭ ከሆነ ታቅቦ ባህሪዋ የሆነችው ወለላይቱ እመቤት ትቀየመናለች። አብዛኞቻችን በድርጊት ከምንሰራቸው ኃጢአቶች ይልቅ ለኛ ቀላል የመሰሉን ትኩረት የማንሰጣቸው በደሎች በሰዎች ላይ በአፋችን የምንፈጸማቸው ኃጢአቶች አሉ። ሰው መስደብ፣ ሐሜት፣ በኃይለ ቃል ማስደንገጥ፣ ጸያፍ ቃላትን መናገር፣ አሽሙር ወዘተ በቀላሉ በአፋችን የምንሰታቸው ኃጢአቶች ናቸው። ታቅቦን በህይወታችን ብንለማመድ ግን ከነዚህ ኃጢአቶችና ድርጊቶች እንቆጠባለን። ጥበበኛው ሰለሞን በመጽሐፈ ምሳሌ በምዕራፍ 15 ቁጥር 14 ላይ የሰነፎች አፍ ግን በስንፍና ይሰማራል እንዳለ እኛም አፋችን በስንፍና በተመሰለው በኃጢአት እንዳይሰማራ በታቅቦ ልናቀው ይገባል። አንደበታችን የጸሎት ሰይፍ የሚወጣበት ሰይጣንን የሚያርቅበት እንጂ የአመጽ ተንኮል የሚፈጸምበት ሊሆን አይገባም። ለዚህም ነው ነብዩ ዳዊት በመዝሙር 120 ቁጥር 2 ላይ ከአመፀኛ ከንፈር ከሸንጋይም አንደበት አቤቱ ነፍሴን አድናት ያለው። የክርስቲያን አፍ አሕዛብን የሚገስጽ፣ ሰይጣንን የሚቆርጥ፣ ለተጠየቀው በትህትና መልስ የሚሰጥ፣ የእመቤታችንን ክብር የሚገልጥ፣ ለጌታችን ምስጋና የሚያቀርብ መሆን አለበት። በራዕየ ዮሐንስ በምዕራፍ 19 ቁጥር 15 ላይ አሕዛብን ይመታበት ዘንድ ስለታም ሰይፍ ከአፉ ይወጣል ተብሏልና። ቅዱስ ዳዊት የሰውን ክፉ ነገር አንደበቱ እንዳይናገር በመዝሙር 17 ቁጥር 4 ላይ የሰውን ሥራ አፌ እንዳይናገር ፈቃዴ ነው፣ ስለ ከንፈሮች ቃል ጭንቅ የሆኑ መንገዶችን ጠበቅኩ እንዳለው እኛም የሰውን ክፉ ነገር
በከንፈራችን ላለመናገር አንደበታችንን በታቅቦ ልንጠብቅ ይገባል። ስንቶቻችን ነን ጭንቅ ከሆነ ከሐሜት መንገድ አፋችንን የጠበቅን? ስንቶቻችን ነን የሰውን በጎ ሥራ በክፉ ጎራ የተናገርን? ታቅቦ ከባድና ጭንቅ ቢሆንም ራሳችንን ከአንደበት ኃጢአት ለመጠበቅ እመቤታችንን ለማስደሰት ከሷ በጸሎት መልስ ለማግኘት ጠቃሚ ነውና ተወዳጁን ታቅቦ ገንዘብ እናድርግ፣ እንጠቀምበት። አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ። አልብሰኝ ነጩን ልብስ እወድሃለሁ ኢየሱስ፣ አከብረሃለሁ ክርስቶስ።